ፈጣሪ ያጣመረውን ማንም አይለየውም። ቤተሰብ ደስታዬ እንዴት ብዬ ልገልጽላችሁ እንደምችል አላቅም። ሰላማችሁ ብዙ ትርፍ ይበልልኝ። በመላው ዓለም የምትገኙ ወገኖቻችን የግሬስ ፋሚሊዎች እኔ ደስታዬ ወደር ስላጣ ዛሬ ማለት ነው የቃላት ምናምን ችግር ምናምን ከሰማችሁ ጆሮአችሁ ላይ ማለት ነው እያስተካከላችሁ አዳምጡኝ። ሩትዬና አብርሽ እንዲህ ባያችኋቸው መልኩ ፕሮግራማቸውን እያካሄዱ ነው። አያምሩም? ድምቀታቸው፣ ውበታቸው፣ የመስክ ፎቶቸው፣ ቪዲዮአቸውንም እንደምታዩት ነው። ነግ ሰርጋቸው ያው ቀለበታቸው ነው። እንግዲህ የጾም ወር ቢሆንም እሱን ትተነዋል። በቀደም ተናግሬበታለሁ። እኔ አሁን ህልሜን ነው በቃ ህልሜ እየተሳካ ስለሆነ በእነሱ ላይ ያለው ህልሜ በተለይ ማለት ነው መሰናክል በነበረ ሰዓት ያ ሁሉ ውዥንብር በነበረ ሰዓት ወቅት ሁሉ በቃ እነዚህ ልጆች አሁን ተለያዩ፣ አሁን ችግር ገባ፣ በቃ ሁሉ ነገር ፈረሰ ብለን ልባችን ቀጥ ስትል የነበረች ብዙዎች ነን ታውቃላችሁ ቤተሰብዬ። እና ይህ ነገር ደግሞ ሳይሆን ቀርቶ የፈጣሪ ፈቃድ ሆነና ሁለቱም ወደ ነበሩበት የቀድሞ ፍቅራቸው ተመልሰው ሰርጋቸው እንደዚህ ለሰርጋቸው ፏ ብልጭ ድምቅ እያሉልን ነው። በጣም ደስ ብሎኛል ቤተሰብዬ። እንኳን ደስ ያለን፣ እንኳን ደስ ያላችሁ ሩትዬና አብርሽን የምትወዱ ማለት ነው። ከዛ ባለፈ መልካም የጫጫታ ጊዜ እንግዲህ ማለት ነው ወዲያ ወገን አረ ቤተሰብ አንድ ነገር ታዝቤ ልሞት ኮሜንት ነው ያው የስም አልጠራም። እንግዲህ ታውቃላችሁ እንግዲህ አብርሽን በጣም እንደዚህ በባትሪ ሲፈልገው የነበረ የሆነ ሰው እንዳለ ታውቃላችሁና እና ምን አየው መሰላችሁ እንግዲህ ሩታ ምን ልትሆን ነው? የከሊት ወዳጆች እንኳን ደስ ያለን ይኸው አንድ ላይ ያሸበረቁ ብለው ተቃራኒ የዛን ሰው ስም ተቃራኒ ጽፈው አይቼ በሳቅኔ ሞትኩት ቤተሰብ። እያዩት የሩታን ፎቶ እያዩ ቪዲዮዋን እያዩ ማለት ነው ሩታ አይደለችም ያቺኛዋ እንግዲህ የምትወደደዋ በብዙዎቹ የምትፈለገው ማች እንዲሆኑ አንድ ላይ ስትጠበቅ የነበረችው ማለት ነው ወዲያ ወገን እሷን አስገብተዋታል። ግርም አለኝ። ኧረ ተው እናንተ አፍንጫ አይን የምትሉ ሰዎች ማለት ነው ፈጣሪ ሁናችሁ የምሬን ነው ተሳክራችኋል በጣም። እኔ ግን አሁን ሌላ ነገር አላወራም። ዛሬ ወሬ ሁላ ዝብርቅርቅ ሊልባችሁ ይችላል። ግን ቤተሰብዬ በጣም ደስ ብሎኛል። ሩታና አብርሽ ወደ ገደለው ወደ መደምደሚያው የህይወት ምዕራፍ መደምደሚያ ስላችሁ ትዳራቸው የሚጀመርበት ህይወት ሀብሎ በሰከነ ሁኔታ የሚጓዙበት ትዳርን በደንብ አድርገው ውስጡን የሚጎበኙበት በልጅ የሚባረኩበት ህይወት እየተጀመረ ነው። እንዳያችሁት ሲያምሩ ሌሎች ነገሮችን ትችዋለሁ። ሩትዬ ጋር ደረቷ አካባቢ የነበረው በጥቁሩ ልብስ የነበረውን ያው እንዳያችሁት እዚህ ላይ እኔ የልብ ቅርጽ እያደረኩ ለመሸፈን ሞክሬያለሁ። ያው እንግዲህ ገመናችን አይደለች ሩትዬ። እኔ በራሴ በኩል ገመናዋን ለመደበቅ ሞክራለሁ። ያው አሁን ላይ በቃ እነሱ ወጣትነትም አለ እንደገና ደግሞ ኖርማሊ የወደደችውን ነገር ማድረግ ትፈልጋለች። ይሄ ወሳኝ የሆነ ፕሮግራሟ ነው እና ለሱ ያስደስታትን ነገር ነው እንግዲህ ዛሬ አርጋ የመጣችው። ስለዚህ ምንም ማድረግ አይቻልም። ይሄ የሷ ምርጫ ነው። ግን እኔ ያው እዚህ ሚዲያ ላይ በሚወጣው ቪዲዮ ላይ ይሄ ነገር ክፍት ሆኖ እንዲታይ ስላልፈለግኩ አይታችሁ ከሆነ ልብ ቅርጿን እኔ ነኝ ደረቷ አካባቢ ላይ ያረኩት። ለማንኛውም ሩትዬና አብርሽ እንኳን ደስ ያላችሁ። ህይወታችሁ የሰመረ ያማረ ይሁንላችሁ። ዛሬ ምሽት ይመጣሉ ቤተሰብ በላይቭ ማለት ነው በቲክቶክ። ቀጣይ ደግሞ እንግዲህ በአማረ በደመቀ ሁኔታ በቡታጅራ በጋሽዬ ቤት የአብርሽና የሩታ ሰርግ ምድርን ባንቀጠቀጠ ሁኔታ ነው የሚከበረው ፕሮግራማቸው የሚካሄደው ማለት ነው። እና በቃ እንግዲህ ምንም ማድረግ አይቻልም ማለት ነው። የነሱ መለያየት መሬት ሲቆፍሩ ለነበሩ ወገኖች ምንም ማድረግ አይቻልም። ይሄ ነው በቃ ይሄ ነው። በፍቅር መሀል ጣልቃ አትግቡ፣ በሰው መሀል ጣልቃ አትግቡ። መጨረሻችሁ መጠላት፣ መጨረሻችሁ በራሳችሁ ስራ ማፈር፣ ውርደት ነው የሚሆነው ብለናችሁ ስንመክራችሁ የነበራችሁ ሰዎች ቶሎ ብላችሁ ማለት ነው አይምሯችሁን አጽዱ። አሁን ድረስ ማለት ነው በዛ ስርዓት ውስጥ ያላችሁ ሰዎች አላችሁ። አሁን ድረስ የነሱ መለያየት በጉጉት የምትጠብቁ ኧረ ተው ተረጋጉ እንጂ ምን ሆናችኋል? የሚዋደዱ ሰዎች ተለያይተው አይለያዩም። ፍቅር አላ መዋደድ አላ እንዴ ስንት ነገር ሆኖ ሰው ተመልሶ እኮ አንድ ላይ ይሆናል። ፍቅር ከሌለ ግን
አንዲት ቀን ትበቃለች ዳግም ላለመታየት ማለት ነው። ስለዚህ ሩታና አብርሽ ከልብ ይዋደዳሉ። ሩታ እንደምታዩት የፍቅር ሰው ነች። የፍቅር ሰው እንባዋ እንኳን ሲመጣ ታስመጣ አይነት ልጅ ነች። የምሬን ነው። ትላንትና ወደ የተለቀቀው ቪዲዮ ላይ ቤተሰብ ማለት ነው አብርሽ ሱስ ጀምሯል ብለዋት እነ አብርሽም ራሱ ተጨምሮ ማለት ነው ፕራንክ አድርገዋት አልነበረ ከነጽጌና ከነ ማርኬ ጋር ማለት ነው። እና እዛ ላይ እንባዋ መጥት ምናምን ነገር ብሎ ድምጿ ምናምን ቀይር ሲል አታሳዝንም? የኔ ውድ ነገር ማለት ነው። እና እዛ ጋር ግን በጣም አድንቄያታለሁ። በዚህ አጋጣሚ በትንሹ ሀሳቤን መስጠት ፈልጌ ነውና በቃ ከቨር ለባሏ በደንብ ጎኑ የሆነች ሴት እንደሆነች ነው ያሳየችው እዛ ጋር። ለምን እንዲያረክ ብላ ጓ አላለችም ወዲያው። እንዲሁም ደግሞ ምንም ነገር ሳታይ አምና እሱን ወደ ቁጣ ውስጥ አልገባችም። እንዳያችኋት እንድንነጋገር ፈልጋለሁ አለች። እንዲያውም ካሜራውን ሁሉ አጥፎ ስትላቸው ነበር። በቃ ይሄ ነው ገበናን የባልም ባል የሚስቱ ሚስት የባልን ገበና መደበቅ አለባቸው። ነገሮችን ደግሞ በምንድነው መፍታት የሚችሉት? ቁጭ ብሎ በመነጋገር ማለት ነውና እዛ ጋር በጣም ወሳኝ የሆነ አስተማሪ ነገር ነው በነገራችን ላይ የተለቀቀው ቪዲዮ። እኔ ጊዜ አጥቼ ነው ያልሰራውበት ማለት ነው። እና ጥሩ የሆነ አስተማሪ ቪዲዮ ከምላቸው ትላንትና የተለቀቀው ቪዲዮ ነው ማለት ነው። እናም ፕራንክ መሆኑን እንግዲህ አሳይተውናል። እሷም ደግሞ ማለት ነው ለሷ ምን ያህል ለሱ ከጎኑ መሆኗን አሳይታናለች በዛ ቪዲዮ ላይ። እና በቃ ይሄ ነው ትዳር ማለት መሸፋፈን፣ ገበና አለማውጣት፣ ችግር ሲኖር ቁጭ ብሎ መነጋገር፣ መፍታት እንደዚህ ነው በቃ። ስለዚህ እንግዲህ ከላይፋችሁ ውስጥ ብዙ ጥሩ ነገር ቁም ነገር ወደፊት እናያለን ብዬ አስባለሁ። ምክንያቱም እነዚህ ልጆች እስካሁን ባሳለፉት የህይወት ምዕራፍ ውስጥ ብዙ የተማሩት ነገር አለ። ያበላሹት የተበላሸውን ደግሞ ልክ እንዳልነበሩ ተረድተው ያስተካከሉት። ስለዚህ እነሱ ትምህርት ቤታቸውን ከትዳር በፊት ጨርሰው ነው አንድ ላይ እየሆኑ ያሉት ማለት ነው። ትዳራቸውን የመሰረቱት ማለት ይቻላል። ስለዚህ ፈጣሪ እንግዲህ የአብርሃም የሳራ ትዳር ያርግላችሁ፣ ጋብቻችሁን ያስምርላችሁ ነው የምለው። በተረፈ ቤተሰብዬ ከምንም ነገር በላይ እንግዲህ ፍቅር ነው የሚያሸንፈው። እንደዚህ ፏሽብርቅ ድምቅ ብለው መቼም ቢሆን በሰዎች ወሬ በሰዎች ሐሜት እንደማይለያዩ መሰናክሎችን ሁላ አልፈው ሁሌም አንድ ላይ መሆን እንደሚችሉ አሳይተውናል። ከዚህ በላይ ምንም ነገር የለም። በቃ ትዳር ውስጥ፣ ጓደኝነት ውስጥ፣ ህይወት ውስጥ በጣም ከባድ ነገር ያልፋል። ይሄንን ከባድ ነገር አልፎ ወደ መልካም ምዕራፍ የሚሸጋገር ሰው ግን በጣም ጀግና ነው። የምሬ ነው ብላችሁ እስቲ ያስቡት። ሩታና አብርሽ ምን አይነት ላይፍ ነበራቸው ከዚህ በፊት? ምን ነገሮች በህይወታቸው ውስጥ ተፈጥሯል? እነሱን ለማለያየት ሌላ ሴት መታ ሁላ አብርሽን ለግሏ ለማድረግ በድሮ ታሪክ ላይ እንደ አዲስ ነገር ለመፍጠር ስንት ተሞክሯል። ግን አልሆነም። ምርጫዬ ሩታ ነች፣ ሚስቴ መሆን የምችለው ሩታ ነች ብሎ ያሳይቶናል ማለት ነው። እኛም ድካማችን ከንቱ አልቀረም። እኔ እውነት ይሄን ነው በቃ አስጠብቅ የነበረው የእነሱን አንድ መሆን፣ በትዳር መተሳሰርን፣ ልባቸውን በፍቅር መተሳሰርን፣ ከድሮ በበለጠ መዋደዳቸውን መከባበራቸውን ነበረ ማየት የምፈልገው። ሆኗል። እግዚአብሔር ይመስገን ስለሁሉም ቤተሰብ። በተረፈ ግን ሁላችንም ማለት ነው በደንብ አድርገን እንግዲህ ሰርጋቸውን እናድምቅላችሁ ቤተሰብዬ። አሁን ላይ የነ ሩታን ሰርግ ያላደመቅን ማን ሊያደምቅ ነው? የሚችሉት ሄደው ያደምቃሉ። እኛ ደግሞ ኢትዮጵያ ያለነው ደግሞ እዚህ ሆንን ሞቀ ሸብረቅ እናደርግላቸዋለን። እናም ደስ ብሎኛል። ፈጣሪ ከእናንተ ጋር ይሁን። የሚያምር ጊዜ ሆንላቸው ዘንድ እመኛለሁ ቤተሰብ። ምሽት ላይቭ ይገባል አብርሽ ማለት ነው በቲክቶክ ፔጁ ማለት ነው። በተረፈ አዲስ ነገር አለ እንዳሉት እንግዲህ እንጠብቃለን። ሰላማችሁ ይብዛልኝ ቤተሰብ። ላይክ አትርሱ፣ ሼር አትርሱ፣ ሰብስክራይብ ማድረግ አትርሱ። ፍቅር ያሸንፋል። ወዳችኋለሁ። ባይ ባይ።